መዲናችን አዲስ አበባ በጠዋቱ እጅግ አሳዛኝ የተባለ አደጋን አስተናግዳለች። 19 ሰዎችን ጭኖ ነበር። እንደምትመለከቱት እንግዲህ መንገዱን ጥሶ በመግባትና በመገልበጥ ነው የአደጋ የተከሰተው። የአሊያንስ አውቶቡስ ፒካፑና እንዲሁም ደግሞ ቪትስ መኪናዎቹን ከገጨ በኋላ አደባባዩ ላይ በመውጣት ሊገለበጥ መቻሉ ተገልጿል። ሳሊተ ምህረት አደባባይ ላይ ባቡሩ መስመሩን ይዞ እየሄደ ባለበትም እንደምትመለከቱት ሲኖትራኩ መጥቶ ባቡሩን ገጭቶታል። ዳንኤል ክብረትን ተችተው ለታሰሩ መምህር ሲሳይ አዳንና ለመምህር ደረጀ ዘወይንዬ ድምጽ ነው። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው በአዲስ አበባ ስለተከሰተው እጅግ አስደንጋጭ የሆነ ክስተት የምንመለከት ይሆናል። ምንድነው የተፈጠረው፣ እንዴት ነው ነገሩ የማሳያችሁናል ማለት ነው። እንዲሁም ደግሞ ስለታሰሩት ኦርቶዶክሳውያን ጋዜጠኞች የምንነጋገር ይሆናል ማለት ነው። ሶስቱም ጋዜጠኞች ታስረዋል። እነማን ናቸው፣ በምን ምክንያት፣ ማንስ አሳሰራቸው የሚለውን ጉዳዮች እንዳሳለን እኔንና ሌሎችንም ቪዲዮዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አዲስ አበባ ውስጥ በተደጋጋሚ የህዝቡ ጭንቀትና ስጋት የሆነ እጅግ በጣም አስደንጋጭ ጉዳይ አለ። ይሄ ጉዳይ ምንድነው? በተደጋጋሚ ህዝቡ እየሰጋ እየተጨነቀ ያለበት ጉዳይ ነው። ይሄውም እንግዲህ አደጋ በተደጋጋሚ ይገጥማታል ማለት ዋና ከተማ። እስኪ ይሄን እንግዲህ አደጋ እንመለከተው። ምንድነው የሆነው አዲስ አበባ ውስጥ? በመዲናችን አዲስ አበባ እጅግ አሳዛኝ የተባለ የመኪና አደጋ መከሰቱን በዚህ ሰዓት እየሰማን እንገኛለን። ፈጣሪም ወጦ ከመቅረት ይጠብቃችሁ፣ ከእንደዚህ አይነት አደጋ የሚሰውራችሁ እያልኩኝ በኮተቤ 02 ወደ አንቆርጫ በሚወስደው ቁልቁለት መንገድ ላይ እጅግ አስፈሪ በሆነ ሁኔታ 19 ሰዎችን ጭኖ ሲጓዝ የነበረ ሚኒባስ ታክሲ እንግዲህ መንገድ ስቶ በመገልበጥ እስካሁን ድረስ እንግዲህ 3 ሰዎች መሞታቸው ተረጋግጧል። ሌሎች 16 ሰዎች ላይ ደግሞ ከባድ እና ቀላል የተባለ ጉዳትም መድረሱ ነው እየተገለጸ የሚገኘው። የሟቾችን ቁጥርም አንዳንድ ዘገባዎች በጣም ከፍ እያደረጉ ይገኛሉ። እስካሁን ድረስ ግን በተረጋገጠ ሁኔታ 3 ሰዎች በዚህ አደጋ ህይወታቸው አልፏል ተብሏል። ይህ አደጋ እንግዲህ ከትናንት ወዲያ የተፈጸመ የሆነ አደጋ ነው ማለት ነው በአዲስ አበባ። እንግዲህ የሟች ቁጥራቸውም ከፍተኛ እንደሆነ የተነገረው ነው። ተመልከቱ እንግዲህ መኪናው በምስሉ እንደምትመለከቱት እጅግ በጣም ከፍተኛ የሆነ አደጋ ደርሶበታል። በምን ያህል ፍጥነት እንደነደው ትመለከታላችሁ ማለት ነው። እንዲህ ያሉ ስህተቶች ያው የብዙ ህይወቶችን ነፍስ ይቀጥፋሉና ሁላችሁም ነፍስ ይማር እንበል። ለሞቱ ወገኖቻችን እግዚአብሔር አምላክ ነፍሳቸውን እንዲምር ማለት ነው። እንግዲህ ሰው ወጥቶ ሲቀር በጣም ያሳዝናልኝ። ሰው ቤተሰቡ፣ ልጆቹን፣ ትዳሩን፣ ህፃናት፣ ወላጆች ብዙ ነገር ነው ትቶ የሚወጣውና በዚህ አይነት አጋጣሚ ሰው ሲያጣ እጅግ በጣም ያስደነግጣል። እንግዲህ ከትናንት ወዲያ ነው። ዛሬ ሲሆን ምንድነው እስኪ ሲኖትራክ ከባቡር ጋር ተጋጭቶ አደጋ ደርሷል። ዛሬ በአዲስ አበባ ሳሊተ ምህረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋጭቷል። በመዲናችን አዲስ አበባ ብዙ ጊዜ አደጋ በማድረስ የሚታወቀው ሲኖትራክ መኪና ዛሬ ደግሞ ከባቡር ጋር መጋጨቱ ብዙዎችን አስደንግጧል። አደጋው የደረሰው ሳሊተ ምህረት በዋናው የባቡር መስመር ላይ ሲሆን ሲኖ በባቡር ሀዲዱ ላይ ከባቡሩ ጋር ተጋጭቶ ጉዳትም አድርሷል። እስካሁን ድረስ በሰው ህይወት ላይ የደረሰ ጉዳት መኖሩ አልተረጋገጠም። ነገር ግን ትናንትናና ዛሬ በመዲናችን አዲስ አበባ የተለያዩ የመኪና አደጋዎች እየደረሱ ነውና እባካችሁ አሽከርካሪዎች፣ በተለይ የሲኖትራክ አሽከርካሪዎች ከፍተኛ የሆነ ጥንቃቄ አድርጉ። በዚህ ሰዓት በመዲናችን አዲስ አበባ እጅግ አሳዛኝ የተባለ የትራፊክ አደጋ መከሰቱ ተሰምቷል። ፈጣሪ ወጥቶ ከመቅረትና እንዲሁም ደግሞ ከድንገተኛ አደጋ ይጠብቃችሁ። መጋቢት 23 ቀን 2018 ዓ.ም ማለትም ዛሬ ረፋድ ላይ በለሚኩራ ክፍለ ከተማ ልዩ ስሙ የተባበሩት አደባባይ ተብሎ በሚጠራው አካባቢ አስከፊ የትራፊክ አደጋ መከሰቱ የተገለጸ ሲሆን የአሊያንስ አውቶቡስ ፒካፑና እንዲሁም ደግሞ ቪትስ መኪናዎቹን ከገጨ በኋላ አደባባዩ ላይ በመውጣት ሊገለበጥ መቻሉ ተገልጿል። በወቅቱ የፒካፕ መኪናውን ሲያሽከረክር የነበረው ግለሰብ ህይወት ወዲያውኑ ሲያልፍ፣ እንዲሁም ደግሞ በፒካፕ መኪና ውስጥ ተሳፍረው የነበሩት 2 ሴት ተማሪዎች የ7ኛና እንዲሁም ደግሞ የ5ኛ ክፍል እንዲሁም የቪትስ መኪናው አሽከርካሪ ላይ ከባድ አካል ጉዳት መድረሱ ተገልጿል። መዲናችን አዲስ አበባ በጠዋቱ እጅግ አሳዛኝ የተባለ አደጋን አስተናግዳለች። የቅድም መረጃ ድርሻችሁ ነበርም። የተባበሩት ላይ እንግዲህ ከባድ የተባለ የመኪና አደጋ ተከስቷል። ሰሌዳ ቁጥሩ እዚህ ጋር የተጠቀሰው አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለም ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር እዚህ ጋር የተጠቀሰና የሰሌዳ ቁጥሩንም እዚህ ጋር እንደምትመለከቱት ቪትስ እና ፒካፕ ተሽከርካሪዎችን በመቅጨት የተባበሩት አደባባይ ላይ በመውጣት ተገልብጧል። በአደጋው
የመጀመሪያው የፒካፑ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍም በውስጡ ተሳፍረው የነበሩ ሁለት አንደኛ የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናውን አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው እንደሚገኝ ተገልጿል። አሽከርካሪው ታዲያ ሁሌም ቢሆን የመንገዱን ሁኔታና አቀማመጥም በሚገባ በማጤን ተሽከርካሪዎቻቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ እንደሚገባም የአዲስ አበባ ፖሊስም እንደምትመለከቱት ገልጿል። እጅግ አሳዛኝ በሆነ ሁኔታ የአንድ ሰው ህይወት እስካሁን ድረስ አልፏል። 3 ሰዎች ላይ ደግሞ ከባድ የተባለ ጉዳት መድረሱ ተገልጿል። ለሞቱት ወገኖቻችን እግዚአብሔር አምላክ ነፍስ ይማር። ለተጎዱም በጉዳት ላይ ላሉ በጤና ጉዳት ደርሶባቸው ሕክምና ውስጥ የሚገኙ ሕክምናቸውን የሚከታተሉ ወገኖቻችንን እግዚአብሔር ፈጽሞ ይማራቸው። እንግዲህ እንደምትመለከቱት አደጋው እጅግ በጣም አስከፊ ነበር። በዚህ ደረጃ መኪናው በዚህ ልክ ሆኖ ብዙዎችን ጎድቷል፣ ብዙዎችንም ገድሏል ማለት ነው። እንግዲህ አደጋ በሀገራችን በተለይ ደግሞ በአዲስ አበባ በተደጋሚ ይከሰታል ማለት ነው። ከሹፌሮቹ እንዝላልነት ወይም ደግሞ የሹፌሮቹ ብቃት ማነስ፣ የሹፌሮቹ ቸልተኝነት እንዲህ ያሉ ነገሮች ብዙ ጊዜ ሲነሱ ይስተዋላሉ። ግን ያ ብቻ ነው ወይ? ሹፌሮቹ ብቻ ሳይሆን እግረኛ ሆኖ የሚጠቀመው በእግረኛ መንገድ የሚጓዘውም ምን ያህል ጠንቃቃ ተጓዥ ነው? ምን ያህል በማስተዋል ሆነን ለሹፌሮቻችን አደጋ እንዳይደርስባቸው ወይ ደግሞ አደጋ እንዳያደርሱ እኛስ የምናደርገው አስተዋጽኦ ምን ያህል እንደሆነ ሁላችንም ቆም ብለን ማሰብ ይገባል። ከዛ ውጭ ግን የደረሰበት አደጋ ወይም የተፈጸመው ነገር በመኪና የተደረገው ማለት ነው እጅግ በጣም ያሳዝን ነው። በጣም እስኪ እንመለከተው፣ ቪዲዮ ላሳያችሁ። ምን ያህል የመኪና የሹፌሩ ስህተት ብቻ እንዳልሆነ የሚያሳይ አንድ ቪዲዮ ላሳያችሁ። አይ ኢንጂነር 18 ሰው የቀጠፈው የ02 አካፋይ መንገድ ይሄ ነው። እንደው ይሄ መንገድ ወይም ይሄ አካፋይ መንገድ ጥሶት ነው የወረደው ነው የሚባለው ወይስ ከፍቶት ነው የወረደው ነው የሚባለው? እንደው የሹፌሩ ቸልተኝነት እንዳለ ሆኖ የመኪናው ቴክኒካዊ ብልሽት እንዳለ ሆኖ ይሄንን አካፋይ መንገድ የሰራው ኢንጂነር ምን ሊባል ይችላል? እዩት እስቲ እዩት፣ የተቀጠለው ብረት ምን እንደሚመስል የሆነ በር ከፍቶ የወረደ እኮ ነው የሚመስለው። ምናልባትም እኮ ብዙ ሰዎች ስላልሞከሩት እንጂ በጫማ ቢሉት ሊከፈት የሚችል እንጂ የሆነ የመኪና ወይም የሆነ ጉልበት የሚፈልግ አይነት የሚጣስ መንገድ እኮ አይደለም። መንገዱ ቀድሞ ስንት ነፍስ እንደቀጠፈ አይተናል ሁላችን። እንደዚህም አይነት በግድ የለሽነት ደረጃውን ያልጠበቁ ጥራት የሌላቸው ግንባታ ሲፈጸሙ አደጋ እንዲፈጸም ምክንያት ይሆናሉ። የሹፌሮቻችን ስህተት ብቻ ሳይሆን እንዲህ ያሉ የመሐንዲስ ድክመትም የመሐንዲስ ስህተቶችም መጠየቅ መቻል አለበት ለማለት ነው። ከዚህ መረጃ እንግዲህ ወጣ ብለን እስኪ ቪዲዮ እንመለከት። አንድ ወንድማችን ከኦርቶዶክስ ወደ ፕሮቴስታንት ሃይማኖታቸውን የሚቀይሩ በተለይ ዘፋኝ የሆኑ ሰዎች ላይ መልእክት አለው። በሰሞኑ እንግዲህ ብዙ ፕሮቴስታንት ወደ ኦርቶዶክስ ቤተክርስቲያን እየመጡ ነው። በተለይ ፓስተሮች እነ ፓስተር ኃይሉ ዮሐንስ እነ ዘማሪ ሶፊያ ሸባባሉ ሌሎችም እንዲህ አይነት ዳርዳርታ ላይ እንደሆኑ ሊመለሱ እነ በጋሾ ጨምሮ በቃን እንዳሉ አሳይቻችኋለሁ በተደጋጋሚ ቪዲዮ ማለት ነው። ዛሬ ደግሞ የምንመለከተው አንድ መልእክት አለ። ኦርቶዶክስ ዘፋኝ ሆነው ወደ ፕሮቴስታንት ለሚመለሱ ሰዎች ይህንን ይላል። እስኪ እንስማ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። So I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ።
አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ይሆናል። ለምንድነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛም ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ ይስም እንትን ያርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርኩ ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔም ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ
በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም። ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ የምናየው ስፔሻሊ እኔ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ሳሚዳን ከልብ እናመሰግናለን። እንግዲህ በቅርቡ አቤል ሙሉጌታ የተባለ ዘፋኝ ፍየል ከመድረሷ ቅጠል መበጠሷ እንዲሉ ከዘፋኝ ነበረ ሲዘፍን ኑሮ ኦርቶዶክሳዊ ነበር። አሁን ወደ ፕሮቴስታንቲዝም ከተቀላቀለ ወዲያ ጥልቁ ጨለማው እንዲህ ብሎ ገና ከመድረሱ እንዲሁ ገና ሳይቀመጥ በቅጡ ኦርቶዶክስ ቤተክርስቲያንን መሳደብ ጀምሯል። እንደ ሌሎቹ የሚያደርጉት ይሄንን ነው። እንደ ሌሎቹ እንደነ ትዝታው እንደነ ቀለሜ እንደነ እንዳልክ ይሄንን ልምምድ ነው የሚያለማምዷቸው። እሱም ይሄን በማድረጉ ሳሚዳን በልክ ሆኖ ሲል እንግዲህ ድንቅ የሆነ መልእክት አስተላልፏል ማለት ነው። መሄድ መለወጥ ይቻላል፣ ነገር ግን ስርዓት መያዝ ደግሞ ተገቢ ነው። አላስፈላጊውን ነገር አታደርጉናል። በነገራችን ላይ ዘፋኙ አቤል ሙሉጌታ ምንድን ነው የደረሰው? ፕሮቴስታንቶችም እየተቃወሙት ይገኛሉ። እስኪ እንስማው እንዴት እንደተቃወሙት። ሞቼ ሳለው ባጣት በበደል በስራይ አቤል ሴሌብሪቲ ስለሆነ ነው ዝም ያላችሁት እንጂ እኛ ሰዎች መጠየቅ ነበረባችሁ። የት ነው ደህንነት የተማረው? ማን ነው ያስተማረው? ይጠይቃል እኮ። ይሄ እኮ ቀጥታ የዘፈኗን ዜማ ሞቼ ሳለው ባጣት ዜማ ሙልጭ ያለች ዘፈኗ ናት። አይዶልሽ ዳኘን መዝሙር ትጽፍ ነበር ማለት ነው። አምና መስለኛል ያ የሆነ ያልተሰማው ዘፈን የለቀቀው። ከዛ በኋላ እነዚህ መንግስትን ደግፋል ብሎ ሰዎች ሲዘምቱብህ የነበረው እስቲ እንደ በቀላሉ ከመጠመቅ በፊት 6 ወር የደህንነት ትምህርት ተማርክ እንበል። በጣም ምንም የእግዚአብሔር ቃል አስተምሩም የሚባሉ ሚኒስትሪ ቸርቾች ራሱ የአገልግሎት ትምህርት 6 ወር ያስተምራሉ። ትላልቅ ቸርቾች ለምሳሌ ቃልዎት ቤተክርስቲያን ብትሄድ የደቀ መዝሙርነት ትምህርት 2 ዓመት ነው የሚፈጀው። 6 ኮርስ ነው ያለው። እያለን ብንደማምር ወደ መዝሙር ከመምጣት በፊት በትንሹ 2 ዓመት ቸርች ውስጥ ትቆያለህ። በምን ሰዓት ነው የተማርከው? በምን ሰዓት ነው የዘመርከው? በምን ሰዓት ነው አይዶል ሻው? በምን ሰዓት ነው ዘፈን ያስመረከው? በምን ሰዓት ከመቼው ነው ጌታን ተቀበለ? ከመቼው ነው መዝሙር ላይ ወጥተህ ያልከው? እስቲ ድነት ያስተማረው ሰው ካወቃችሁ ሜንሽን አድርጉልን። መቼስ ፓስተር ቸሬ ነው የሚሆነው። ናይት ክለብም ሄዱ ቸርችም ነው የሚለው ፓስተር ቸሬ ነው። ቶክቾን በልሳን መዝሙር አውጣ ብሎ ሽምበረለ ሸለ ሽሮሉ ሽሉ የሚል መዝሙር በልሳን አስወጣ። ከዛ በልሳን ጧጧት ይዘምራል፣ ማታ ማታ ደግሞ ናይት ክለብ ይዘፍናል። ይሄ የፓስተር ቸሬ ቴዎሎጂ ነው። የሃይማኖት ብሽቅ ላይ ያሉ ልጆች ለኦንላይን ግባት ካልተጠቀሙ በስተቀር በእውነት መንፈስ ቅዱስ ነክተው የንስሐ ጊዜ ወስደህ ክትትል ትምህርት ተምረህ አገልግሎት ተምረህ ወደ ዝማሬ አገልግሎት መሄድ ይችላል ተብለህ ካልሆነ በስተቀር ይሄ በየትኛውም ዓለም ጌታን ተቀበለ በተባለበት ቀን የሚል መዝሙር ይዞ የመጣ ሰው የለም። በየትኛውም ዓለም የለም። ይሄን ያመጣው አንተ ብቻ ነህ። ስድብና ምናምን የፈራ ጴንጤ ጭራውን ቆልፎ ተደብቆ ነው እንጂ ሁሉ ጴንጤ ቅር ብሎታል። እኔ ስድብም አልፈራም ምንንም አልፈራም። ስለዚህ ሁሉንም ወኪል ልንገርህ፣ ሼም ኦን ተብለሃል። ዳንኤል ክብረትን ተችተው ለታሰሩ መምህር ሲሳይ አዳንና ለመምህር ደረጀ ዘወይንዬ ድምፅ እንሆን። ከቤተ ክርስቲያን ልጅነት እስከ ጥላትነት የደረሰው የዳንኤል ክብረት ጥላቻ የቤተ ክርስቲያን ተቆርቋሪ የሆኑ መምህራኖቻችን ከቤተ ክርስቲያን ክብር አልፈው ለማህበረሰብ እሴት ዋጋ የሚሰጡ ሕዝብ የሚያነቁ የኢትዮጵያ ኦርቶዶክስ መምህራኖችን እስራት የፈረደባቸው በንግግሩ የማይጸጽተው ዳንኤል ክብረት እንደሆነ እየተነገረ ነው። እንኳን እሱን
የሀገሪቱ ጠቅላይ ሚኒስትር በሚነቀፉበት ሀገር እኔን ለምን ነካችሁኝ በማለት አሳስሯቸዋል። አባቶቻችን ተዋድቀው ባጸኗት ሀገር የመቃብር አፈር አትጠይቁ በሚል ንግግራቸው ሳያፍሩ ሳይሸማቅቁ በተራቆተ ሕሊና መኖራቸው ስለታወቀባቸው ውድ መምህራኖቻችን አሳስረዋል። ድምፅ ልንሆን ይገባል። የዳንኤል ሰይፍ ኦርቶዶክስን ለመቁረጥ በኦርቶዶክስ ሞረድ ለዘመናት ተሞርዶ አሁን ላይ መቁረጡን ቀጥለዋል። በእርግጥ ትናንት የተሳለው ዛሬ ዶመዋል። ካፈርኩ አይመልሰኝ በዶማው እየገዘገዘ መቁረጡን ቀጥለዋል። ፍትህ ለውድ መምህራኖቻችን። አስቀድሞ እንግዲህ መምህር ሲሳይ ታሰረ። መምህር ሲሳይን ለመጠየቅ ደግሞ መምህር ደረጀ ዘወይንዬ ወደ እስር ቤት ሄደው በነበረበት ጊዜ በዛው እንግዲህ ደረጀ ዘወይኒ ደግሞ ታስሯል ማለት ነው። ትናንትና ደግሞ እንግዲህ በወጣው መረጃም አስቀድሞም ሲነግረን እንደነበረው ጋዜጠኛ ወንድማችን የቤተ ክርስቲያን የቁርጥ ቀን ልጅ ሆነው የማይሰስተው ጠንካራው ወንድማችን ደግሞ ጋዜጠኛ ነጋሽ በዳዳም ታስሯል ማለት ነው። እንግዲህ ከመታሰሩ በፊት ፍርድ ቤት ቀጠሮ እንዳለውና አላስፈላጊ ነገር የሆኑ እንደሆነ ገምቶ ተናግሮ ነበረ። እሱም ታስሯል ማለት ነው። እንግዲህ እነዚህ ሰዎች ኦርቶዶክሳን ታስሯል ዝም እንዲባል ይመስለኛል የሚፈልገው። ብቻ አላቅም። በጣም ግራ የሚያጋባ ነገር ነው። እስኪ ቪዲዮ ነው። ወንድሜ ነጋሽ በዳዳ በትላንትናው ዕለት ህግ በቁጥጥር ስር ውሎታል። በፖሊስ ቁጥጥር ስር ውሎ ሶስተኛ ፖሊስ ጣቢያው ደግሞ ማዕከላዊ ከታሰረ በኋላ ዛሬ ጠዋት ፍርድ ቤት ቀርቧል። መምህር ሲሳይ እንደታሰረ መረጃዎች ወጥተዋል። እኛም ማገርተናቸዋል በተለያየ አጋጣሚ። በዛም በማስከተል ደግሞ ከ3 ቀናት በፊት መምህር ደረጀ ነጋሽ ዘወይንዬ በፖሊስ ቁጥጥር ስር ውለው ትላንትና ወዲያ እሳቸው ፍርድ ቤት ቀርበው ነበር። ፍርድ ቤት ቀርበው በ29 መጋቢት 29 ቀጠሮ ተቀጥረዋል። የመምህር ሲሳይ አዳነ ደግሞ የ10 ቀናት ቀጠሮ ረጅም ጊዜ ተሰጥቷቸዋል። መጋቢት 30 ማለት ነው የሚታዩበት ጊዜ ነው። እንግዲህ ዛሬ ነጋሽ ሲወጣ የቀረበበት አንደኛው ክስ በዚህ ጉዳይ ላይ ህዝብ በመንግስት ላይ አመኔታ እንዲያጣ በማድረግ የሚልና ህብረተሰብን ለሁከትና ብጥብጥ ወይ ለሽብር የሚያዘጋጁ ተግባሮችን በማከናወን ወይ ደግሞ በሚዲያ በማስተላለፍም ጭምር የሚል ክሶች ነው የቀረቡበት። ሁለቱ የቤተ ክርስቲያናችን መምህራንና እንግዲህ ወንድማችን ስለ ቤተ ክርስቲያን ድምፁን የሚያሰማው ከፍተኛ ስራ በመስራት ላይ የሚገኘው ጋዜጠኛ ነጋሽ በዳዳ በዚህ መልኩ ታስሯል ማለት ነው። እጅግ በጣም ያሳዝናል። የኦርቶዶክሳን እስር፣ እንግልት፣ መሳደድና መገደል ከምንጊዜውም በላይ በዚህ መልኩ ቀጥሏል ማለት ነው። እጅግ በጣም ያሳዝናል። ለወንድሞቻችን ድምፅ እንሆን፣ ድምፃችን እናሰማ። የታሰሩበት የታፈኑበት መንገድ አግባብነት ያለው አይደለም። ስለዚህ ይህንን የተለያዩ የህግ አማካሪዎች፣ የህግ ባለሙያዎች የተናገሩት ስላለ ነው የምነግራችሁ። ስለዚህ የህግ ባለሙያዎች እንደተናገሩት ከሆነ ትክክለኛ አይነት እስር አይደለም የተከናወነ ያለው ማለት ነው። ስለዚህ ድምፃችን እናሰማ፣ ሁላችንም ከጎናቸው ነን ማለት እንፈልጋለን። ሌሎችን አዳዲስ መረጃ በዚህ ዙሪያ ሲወጣ ወደ እናንተ የማጋራችሁ ማለት ነው። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስላል። ሰላም ለእናንተ፣ ሰላም ቆዩ።